ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለሰዓቱ ከያዝናቸው አጫጭር ዜናዎችም ትራምፕ እና ዢ ጂንፒንግ በቤጂንግ ቤተመንግስት ተገናኝተዋል። የኢራን ብሔራዊ ቡድን ለ2026 የዓለም ዋንጫ ሽኝት ተደርጎለታል። ቤጂንግ በሚገኘው የቻይና ታላቅ ህዝብ አዳራሽ ውስጥ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አዳራሹን ጣራ አድናቆት ሲመለከት የሚያሳይ ተንቀሳቃሽ ምስል በሚዲያዎች ተለቋል። እሱንም በተመለከተ ዜናም ይኖረናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ፕሬዝዳንት ዢ ጂንፒንግ ጋር ባደረጉት ቆይታ ቤጂንግ ከታዋቂው የአሜሪካ አምራች ኩባንያ ቦይንግ 200 አውሮፕላኖችን ለመግዛት መስማማቷን ገልጸዋል። ተጨማሪም የተናገሩትን ነገር አብረን እናያለን። ኢራን አንድን መርከብ በቁጥጥር ስር መዋሏ ተነግሯል። የማንን መርከብ ነው? እሱንም እንመለከታለን። በኢትዮ ኤርትራ ጉዳይ እንደገና ወደ አዲስ ምዕራፍ ሊሸጋገር ይችላል ሲባል ሐሳብ እየተሰጠ ይገኛል። ስለሱም ተጨማሪ መረጃ ይዘናል። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ዢ ጂንፒንግ ጋር በቤጂንግ ባደረጉት ታሪካዊ ስብሰባ የሁለቱ ሀገራት ግንኙነት ከምንጊዜውም በላይ የተሻለ እንደሚሆን ያላቸውን እምነትን ገለጹ። ዢ ጂንፒንግ በታላቁ የህዝብ አዳራሽ ደማቅ አቀባበል ካደረጉላቸው በኋላ ትራምፕ በሰጡት መግለጫ በሁለቱ መሪዎች መካከል ያለው ግንኙነት ስሜት እና የሀሳብ ልውውጥ ጠንካራ መሆኑንም ገልጿል። ችግሮች በሚፈጠርበት ጊዜ በውይይት እንፈታቸዋለን ያሉት ፕሬዝዳንቱ ጉብኝቱ ለዓለም ሰላምና ለኢኮኖሚ ትብብር አዲስ ምዕራፍ እንደሚከፍት ጠይቀዋል። ይህ ጉብኝት ትራምፕ እንደ ኤሮፓያን አቆጣጠር በ2017 ካደረጉት ጉብኝት በኋላ ለመጀመሪያ ጊዜ ቻይና ያደረጉት ይፋዊ የሥራ ጉብኝት ሲሆን በሁለቱ ሀያላን ሀገራት መካከል ያለውንም የንግድና የዲፕሎማሲ ውጥረት ለማርገብ ያለመ እንደሆነም ተገልጿል። የኢራን ብሔራዊ ቡድን የ2026 ዓለም ዋንጫ ሽኝት ተደረገለት። የኢራን ብሔራዊ እግር ኳስ ቡድን በ2026 የዓለም ዋንጫ ላይ ለመሳተፍ ወደ አሜሪካና ሜክሲኮ በሚያደርገው ጉዞም በማስመልከት ረቡዕ ዕለት በቴህራን የኢንግላብ አደባባይ ደማቅ ሽኝትም ስነስርዓት ተከናውኖለታል። በሽኝቱ ላይ በሺዎች የሚቆጠሩ ደጋፊዎች፣ የመንግስት ከፍተኛ ባለስልጣናትና ታዋቂ ግለሰቦች የተገኙ ሲሆን ቡድኑ ለውድድሩ የሚለብሰው አዲስ ማሊያ ይፋ አድርጓል። ፕሬዝዳንት መሱድ ፔዜሽኪያን በስልጠና ካምፕም በመገኘት ተጫዋቾቹን ያበረታቱ ሲሆን ቡድኑ ለሀገሩ ክብር እንዲታገልም አሳስቧል። ሚናብ 168 የሚባል ስያሜ የተሰጠው የልዑካን ቡድኑ ወደ አሜሪካ ከመጓዙ በፊት የመጨረሻም ዝግጅቱን በቱርክ ያደርጋል። ኢራን በምድብ 7 ግሩፕ ጂ ከቤልጂየም፣ ከግብፅ፣ ከኒውዚላንድ ጋር የምትጫወት ሲሆን የመጀመሪያ ጨዋታዋን ሰኔ 9 በሎስ አንጀለስ ከኒውዚላንድ ጋር ታደርጋለች ተብሎ ይጠበቃል። በቤጂንግ የሚገኘው የቻይና ታላቅ የህዝብ አዳራሽ ውስጥ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአዳራሹን ጣራም በአድናቆት ሲመለከቱም የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ይገኛል። የቪዲዮ ትኩረት የሆነው የሩቢዮ ከአሜሪካ መከላከያ ሚኒስትር ፒት ሄግሴት ጋር እየተነጋገሩ አንገታቸውን ቀና እያደረጉ እጅግ ውብና በክሪስታል ቻንድለሮች ያጌጠውን ጣራ በአድናቆት ሲያቆሙ መታየታቸውም ነው። ይህ ክስተት በኤክስ ገጻቸው በቪዲዮ መድረኮች ላይ በርካታ አስቂኝ አስተያየቶችን ያስከተለ ሲሆን በተለይም ሩቢዮ በቻይና መንግስት ማዕቀብ የተጣለባቸው መሆኑ ጉዳዩን ይበልጥ አነጋጋሪም አድርጎታል። በ1950ዎቹ የተገነባው ይህ ታሪካዊ አዳራሽ በወርቅ ቅብ ጌጣጌጦችና በባህላዊ የቻይና ጥበባት የታጀበ ግርማ ሞገስ ያለው በመሆኑም የውጭ ሀገራት መሪዎች ትኩረትን በመሳቡ ይታወቃል። ቻይናም 200 የቦይንግ አውሮፕላኖችን ልታዝ እንደሆነም ፕሬዝዳንት ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ፕሬዝዳንት ዢ ጂንፒንግ ጋር ባደረጉት ቆይታ ቤጂንግ ከታዋቂው የአሜሪካ አምራች ቦይንግ 200 አውሮፕላኖችን ለመግዛት መስማማቷን አስታወቁም። ትራምፕ ይህንን መረጃ ይፋ ያደረጉት ለፎክስ ኒውስ በሰጡት ቃለ ምልልስ እንደሆነም ሮይተርስ ዘግቧል። እንደ ትራምፕ ገለጻም ሁለቱ መሪዎች በንግዱ ጉዳዮች ላይ ብቻም ሳይሆን በጂኦፖለቲካዊ ውጥረቶች ዙሪያም መክረዋል። ፕሬዝዳንት ዢ ጂንፒንግ ለኢራን ምንም አይነት ወታደራዊ መሳሪያ እንደማትልክና በዓለም አቀፍ ደረጃ ቁልፍ የሆነውን የሆርሙዝ ባህር መስመር ክፍት ሆኖ እንዲቀጥል ከፍተኛ ፍላጎት እንዳላቸውም ለትራምፕ አረጋግጠውላቸዋል። መሳሪያ እንደማይልኩ ነግረውኛል፣ ይህ ትልቅ ንግግር ነው ሲልም ትራምፕ ቻይናንም አቋም አድንቀዋል። ቻይና ከቀጠናው ከፍተኛ መጠን ያለው ነዳጅ ስለምታስገባ በፋርስ ባህረ ሰላጤ መረጋጋት እንዲሰፍን እንደምትፈልግም ተገልጿል። በተጨማሪም ሺ በትራምፕ እና በኢራን መካከል ዲፕሎማሲያዊ ስምምነት እንዲደረግ ፍላጎት እንዳላቸውና ለዚሁን
አስፈላጊውን እገዛም ለማድረግ ዝግጁ መሆናቸውን ገልጿል። ምንም እንኳን ትራምፕ እነዚህን ስምምነቶች ይፋ ባያደርጉም የቻይና የውጭ ጉዳይ ሚኒስትር እስካሁን ስለ አውሮፕላን ግዢውም ሆነ ስለ ኢራን ጉዳይ በይፋም የሰጡት መግለጫም የለም። ይልቁንም መግለጫው ትኩረት ያደረገው ሁለቱ መሪዎች በመካከለኛው ምስራቅ፣ በዩክሬን ጦርነት፣ በኮሪያ ልሳነ ምድር ታላላቅ ዓለም አቀፋዊ ጉዳዮች ላይ መወያየት ላይ ብቻም ነው ተብሏል። ፕሬዚዳንት ሺ በበኩላቸው የአሜሪካ የቻይና ግንኙነት በዓለም ላይ እጅግ አስፈላጊ መሆኑን ገልጸው ይህ ግንኙነት መበላሸት እንደሌለበትም አጽንኦት ሰጥተዋል። ኢራን አንድ መርከብ በቁጥጥር ስር ማዋለች። የኢራን በተባበሩት አረብ ኤምሬትስ ፋጅራህ የባህር ጠረፍ አካባቢ አንቀላፍታ የነበረችን መርከብ በኃይል መያዟና ወደ ግዛቷ እያመራች መሆኑን የዩናይትድ ኪንግደም የባህር ላይ ንግድ ስራዎችም ገልጿል። መርከቧ የተያዘችው በፋጅራህ በስተሰሜን ምስራቅ 38 ኖቲካል ማይል ርቀት ላይ የሚገኝ ቦታ መሆኑ ተገልጿል። መርከቧ ባልታወቁ የታጣቂዎች ቁጥጥር ስር ከዋለች በኋላ አቅጣጫውን ወደ ኢራን ባህር ክልል እንድታደርግ ተገዳለች። ይህ ክስተት የመጣው ፕሬዚዳንት ትራምፕ ከቻይና መሪ ሺ ጂንፒንግ ጋር በቤጂንግ የኢራን ጉዳይ ላይ የሆርሙዝ ባህር በርን ክፍት ማድረግ በሚቻልበት ሁኔታ ላይ እየመከሩ ባሉበት ወቅት መሆኑም አስገራሚ አድርጎታል። ወደ ሀገር ውስጥ ዜና ስናምራም የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉም ሰፊ ነው ተብሏል። በአፍሪካ ቀንድ ቀጠና ያልጠበቀውና አስገራሚ የፖለቲካ ለውጥ እየታየ መሆኑን ምንጮች ጠቁሟል። ሁለቱም ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ይሸጋገራል የተባለው ታሪካዊ ስምምነት ይፈረማል ተብሎም ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በቅርብ ወደ አስመራም የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂም ወደ አዲስ አበባ እንደሚመጡም ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ እንደሚያጠናክር ስምምነት ይፈራረሙም ተብሎም ይጠበቃል። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ